ቤተሰብ ፋሚሊ እንዴት ናችሁ? ከኔ ጋር ሁሉ ሰላም፣ ሁሉም መልካም ነው። ዛሬ የሆነ ቦታ ይሸችሁ ቤት ምን ትላላችሁ? እንዴት ነው የምታስቡት? ይሄ እንግዲህ እንደምታዩት ገምቱ በኮሜንት ጉራጌ ክልል ነው ማለት ነው። እና በጣም ደስ የሚል ከተማን የሚያስንቅ ውብ ውብ የሆኑት ነገሮች አሉ ማለት ነው። እግዚአብሔርም በጣም ነው ምርጥ ማለት ነው። አስባችኋል? እዚህ ቦታ በጣም ፈታ የምትሉበት የምትዝናኑበት፣ ብቻ በጣም ደስ ብሎኛል እንደዚህ ቦታ ስለተላከልኝ ማለት ነው። በመጀመሪያ ደረጃ አመሰግናለሁ። ሰው በጣም ደስ ይላል። እንግዲህ ጉራጌ ክልል ቆጮ ክትፎ የሚበላበት በዚህ ነው ይመስለኛል። እና ያው ለወደፊት ደግሞ ሙሉ ባህሉን አሳያቸዋለሁ እንደዛ ቤት ፍቃድ ከሆነ ማለት ነው። እና በጣም ደስ የሚል ቦታ ነው። ደስ የሚል አካባቢ ነው። እንግዲህ ሸገርም የሚያስንቅ ሰፈር ነው ማለት ነው። ድባቡ በጣም ነው ደስ የሚለው እግዚአብሔርን እና እስቲ እስከ መጨረሻ ድረስ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሰላም እንዴት ነው? እግዚአብሔር ተመሰገነ። እንሰት ይባላል በጉራጌ ባህል። ቆጮ ኮባ የምንጠቀመው ከዚህ ነው። ይህን ተፍቆ ቆጮ የምንበላው አምቾ የምንበላው በዚህ ተክል ነው እና ይህን ይመስላል። ይህ ጉራጌ አንድ መተዳደሪያ ሀብቱ ይሄ ነው። ቆጮ ከውጭ አይገዛም፣ ከቤት ተዘጋጅቶ በዚህ መልኩ ተሰርቶ የሚዘጋጅ ተክል ነው። እንሰት ወይም ኮባ ይባላል። ይህን ይመስላል የሀገራችን ባህል። ይህ ተፍቆ ቆጮ ወጥቶ ቡላ የሚሰራው ከዚህ ነው። እንግዲህ ውድ ቤተሰቦቼ እንደሰማችሁ ነው ማለት ነው። በነገራችን ላይ ቤታችሁ እንዴት እንደሚያምር በጌታ እዩት ማለት ነው። እንዴት እንደሚያምር ይሄ ቤተክርስቲያን ነው፣ የገብርኤል ቤተክርስቲያን እና ቤተክርስቲያን ነው። በጣም ደስ የሚል ነው ማለት ነው። አሪፍ ነው። እግዚአብሔር ምን እንደምላችሁ አላውቅም። አስባችሁታል እንዴት እንደሚሰራ እዛ ወጣ ተብሎ ገጠር ውስጥ ማለት ነው። እና አዲስ አበባን የሚያስንቅ ነው። አዎ እላለሁ፣ አዲስ አበባን የሚያስንቅ ነው። ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ።